ነው? ከዛ በኋላ ነው ያልመጣብህ እንጃለሽ። እኔ ሮቤል ጠባቂ ነኝ እንዴ? አይልም። ለእግዚአብሔር እንዲህ ነበር ያለው አቤልን ከገደለው በኋላ። በመጨረሻም ጥቅስ መጥቀስ ጀመርሽ አይደል? ሺህ ጥቅስ ብትደረድሪ ምንም የምታመጭ ለውጥ የለም። ስለ ሮቤል እኔ ምንም ማቅልሽ ጉዳይ የለም። እንዴት አይነት ነው? እንዴት ነው አንተ የማታውቀው? ቆይ አንተ ካላወቅ ማለቅ ይችላል። ሰምኛለሽ? ደግመሽ እዚህ ቤት እንዳትመጪ። አሳማኝ ሰው ሆና አንተም ጭልታው ምን ዋጋ አለው? ሮቤል እዚህ የለም። እዚህ ምን አድርገው ነው? ወይኔ አምላክ ወይ ሮቤል ብቻ የሆነ ነገር ሆኖ እንዳይሆን አደራ አደራ። ሚራ በስተመጨረሻው ሮቤል ምን አይነት አደጋ እንደደረሰበት አውቃለች። መኝታ ክፍልም እንግዲህ ስትገባ ሮቤል ሞቶ መርፌ አድናን እየወጋው ታያለች። ለካ የደበቃችሁኝ ይሄ ነው በማለት እንግዲህ እራሷን እስከ መሳት ድረስ ደርሷለች። በብዙ ጥየቃና በብዙ ጥረት ነው እዚህ አይነት ደረጃ ላይ የደረሰችው። ሆኖም እንግዲህ ሚራ በደንብ ስለምታፈቅረው ሆኖም ሮቤል የት ነው ብላ ወደና አድናን ቤት ሄዷ ነበረ። ሮቤልም የት እንዳለ እኛ የምናውቀው ነገር የለም፣ ሁለተኛ እዚህ ቤት እንዳትመጪ በማለትም ማስጠንቀቂያ ሰጥቷት ነበረ። እሷም በፍጹም ሮቤልን ሳላገኝ ከዚህ ቤት ወዴትም አልሄድም ብለው ነበረ። ሆኖም እዚህ ቤት ላይሽ አልፈልግም፣ ከዚህ ቤት መሄድ አለብሽ ብሎ ሲላተም እኔ ሮቤልን አፈቅረዋለሁ፣ ሮቤልን ምን እንዳደረግከው ካልነገርከኝ በስተቀረ ከዚህ ቤት አልሄድም ብላው ስትናገረው እንግዲህ እሱም እንዴት ነው እንደዚህ የምትዩ? ከዚህ መሄድ አለብሽ ብሎ ሲላትም በፍጹም ሮቤልን ይዤ ሳልሄድ ብላ እሱም በግድ በቁጣ ከቤት ያስወጣታል። ከቤትም ባስወጣት ሰዓት እንግዲህ ዞር ዞር ባለችበት ታይም ገጠመኝ የለስላሳ ጠርሙሱን ታገኛለች። ያንን ጠርሙሱን ካገኘች በኋላ የጠርሙስ የኛ አይደል ወይ? ይህ ጠርሙስ እንዴት ነው ከቤት የወጣው? ብቻ ሮቤልን የሆነ ነገር አድርገውት እንዳይሆን በማለት እንግዲህ ሀሳብ ውስጥ ትገባለች። በዛም እንግዲህ ሀሳብ ውስጥ በመግባቷና በመደንገጧ እና አድናንን ትጠይቃቸዋለች። ይህ ጠርሙስ ኬት የመጣ ነው ምንድን ነው በማለት ስጠይቅ ይህንን ማቅልሽ ነገር የለም አሁን ከዚህ ውጭልኝ ብሎ ይላታል። እሷም ከዚህ የትም አልወጣም በማለት እንግዲህ ትመልስለታለች። ሆኖም ያለውን ነገር መጀመሪያ አሳውቀኝ በማለት ስትለውም እሱም ምንድን ነው የማሳውቅሽ? ምንም የማሳውቅሽ ነገር የለም ይህንን ይዘሽ ሂጅልኝ ብሎ ይላታል። እሷም በፍጹም ይዤ ከዚህ የሚሄደው ነገር የለም ሮቤልን ሳሊስ ከዚህ ቤት አልሄድም ብላ ትለዋለች። እሱም ወዲና ወደዚህ እንዳትይ አርፈሽ ተቀመጪ ብሎ ይላታል። እሺ ሉሃና ለምንድን ነው የምትደነግጠው? ወይስ ለምንድን ነው የተቀየረው ባህሪዋ ስትለው እሱን ማቅልሽ ነገር የለም በማለትም እንግዲህ ይመልስላታል ማለት ነው። እንግዲህ በዚህ አይነት መልኩ ሲመልስላት እሷም ብቻ ሮቤልን የሆነ ነገር አድርገውት እንዳይሆን በማለት እንግዲህ ጥርጣሬ ውስጥ ትገባለች። ያንንም በመጠራጠር እንግዲህ እንዴት ነው ይሄ ነገር ሊከሰትና ሊሆን የቻለው በማለት ፍራቻ ላይ ትገኛለች። በዛም አይነት ፍራቻ ውስጥ እያለች እንግዲህ ከዚህ ቤት በፍጹም አልሄድም እዚሁ ነው የማድረው በማለት እንግዲህ ትናገራለች። እሱም እሺ በቃ የምታድሪ ከሆነ እደሪ ብሎ ይላታል። ካደረችም በኋላ እንግዲህ መኝታ ክፍሉን ይቆልፉታል ማለት ነው። ያንንም መኝታ ክፍሉን ቆልፈው ሮቤል የነበረበትን መኝታ ክፍል ይቆልፋሉ። በዛው እንግዲህ ያንን እንደዛ ከቆለፉም በኋላ ምንም አይነት ምንጭ ሊያገኙ አልቻሉም። እንግዲህ እሷ ምንም አይነት ምንጭ እንዳታገኝ በሩን ዘግተው ሮቤል አድናንና ሉሃና አብረው ያድራሉ። ከዛንም እንግዲህ መርፌ እንውጋው በማለትም ይናገራል። መርፌ አሁን መውጋት የለብንም ብሎ ይላል። እሺ ሬሳው ስለሚሸት ግዴታ ማውጣት አለብን እና በፍጹም ሉሃና እዚህ ቤት እያለች በፍጹም ይሄንን ሚራ እዚህ ቤት እያለች በፍጹም ይሄንን ነገር ማድረግ አንችልም። እንዴት አድርገን ነው ይሄንን ነገር የምናደርገው ብላ ትለዋለች። እንግዲህ በፍጹም ሚራ እንግዲህ እዚህ ቤት እያለች ሚራ እባብ መሆኗን እንዳትረሳ፣ ስለዚህ ይሄንን ነገር በፍጹም ልናረግ አንችልም ብላ ትለዋለች። እሱም እንግዲህ እሺ በማለት ያድራሉ። ካደሩም በኋላ መርፌ ካልወጋ ነው ይሄ ሬሳ ሊሸት ይችላል
ብሎ ይላታል። አድናንም እንግዲህ ለወንድሙ ቃል ከዚህም በፊት የገባውን ሁሉ እያስታወሰ እጅግ እያዘነ ነው ያለው። እንግዲህ ለወንድሙ ምንም አይነት ሊያደርግለት ሆኖም እንግዲህ ወንድሙን ከሉዋና አላስበለጠም። ልትገለኝም ስለመጣክ ይሄ ነው የሚገባ እያለው እንግዲህ ለሮቤልም ራሱን በመስታወት እያየ እየተናገረም ነበረ ማለት ነው። እና በዚህ አይነት መልኩ ላይ ነው ሚራ እንግዲህ እነሱ በተኙበት በባለፈው የታገተበት ቤትም ሄዷ እየፈለገችው ነበረ። ሆኖም ሮቤል ናፍቀኛል፣ አፈቅርሃለሁ እያለች ነው እንግዲህ በትክክለኛ ሮቤልን ስለሆነ የምታፈቅረው። ሮቤል እንግዲህ የሞተ አይመስለኝም። እኔ ያው ይሄኛው ቀጣይ ስቴፑ ይመስለኛል እንግዲህ ገደልኩት የሚወጣ ራሱ መስሎኝ ነበረ እና ሆኖም ሚራ እንግዲህ ሮቤልን በፍጹም ትቼ አልሄድም። ሉሃናም መጀመሪያ ላይ እጄ ለፖሊስ ሰጣለሁ ያለችው አሁን ላይ ሚራ እንዳትጠቁማት እየፈራች ነው። እንግዲህ የሳራን ነገር ረስታው እራሷ ትልቅ ችግር ውስጥ ገብታለች ማለት ነው። ሚራ ደግሞ ሮቤልን በጣም ስለምታፈቅረው እንግዲህ ሮቤል የት ነው ያለው? እኔ ናፍቀኛል፣ ወዴት ነው ያለው? እያለች እንግዲህ ከአድናን ጋር እየተፋጠጠች ነው። አድናን እንግዲህ ከአንድ ሁለቴ ከመኝታ ክፍል ስቦ ማውጥቷታል። ሆኖም እንግዲህ ለምንድን ነው እንደዚህ የምታደርገው? አንተ ለምንድን ነው ሮቤል ላይ እየጨከንከው? ሮቤል በአንተ እጅ ነገር ሆኗል። የት ነው ያደረግከው? አንተም ሆንክ ሉሃና ተቀይራችሁብኛል ብላ ትላለች። ሉሃናንም እጅሽ ለምንድን ነው የሚንቀጠቀጠው? ለምንድስ እንደዚህ እየሆንሽ ያለሽው? ብላ ስትላት እጄ የራሴ ነው በርዶኝ ነው የተንቀጠቀጥኩት ብላ ስትላትም እንዴት ነው በርዶሽ ብትንቀጠቀጪው? ለአንቺ የተለየ አየር አለ እንዴ? ብላ ትላታለች። እሷም እሱ አያገባሽም ብላ ትላታለች። በዛ እንግዲህ ሚራ እጅግ በጣም ጠርጥራቸዋለች። ሆኖም እንግዲህ ሉሃና አሁን እጇን ለመስጠት ዝግጁ አይደለችም። ሬሳውን ለማውጣትና ለመጣል ነው እንጂ እንግዲህ ነሚራ የደገሙትን ወንጀል ነሚራ ያደረጉትን ወንጀል እሷም ልትደግመው ነው ማለት ነው። እንግዲህ እዚህ ጋር እጇ ሰውነቷ እየተንቀጠቀጠ ሚራም እየተጠራጠረች ነው። ሆኖም ሮቤልን ካልሰጣችሁኝ፣ ሮቤልን ካላገኘሁት ከዚህ ቤት አልወጣም እንዳለችው ቤቱን እንግዲህ እያሰሰች ትገኛለች። እነሱም እጅግ በጣም ፈርተዋል። አሁን ላይ እንግዲህ ሕግ የሚቀጣቸውን ነው እንጂ የፈሩት የሮቤል መሞት ምንም አይነት ያሳዘናቸው ነገር የለም ማለት ነው። ሆኖም እንዳልኳችሁ ሚራ እንግዲህ ልትለቃቸው አላለችም። እንግዲህ አድናንንም ሮቤልን እንደምታፈቅረውና እንደምትወደው እየነገረችው ነበረ። እንዴት ነው አንቺ እንደዚህ ቅሌትሽን የምትናገሪው ብሎ ሲላት ምንም ማረከኝ ምንም፣ እኔ ሮቤልን አፈቅረዋለሁ። ግን ከባድ ነው እንዲህ በትዳር ላይ ወንድሙን አፍቅሯ እንደዚህ አይነት ድፍረት ኑሯት ያወራችው ፍቅር ስላላት ነው ማለት ነው። እና የዚህ አይነት ሁኔታ ላይ ደርሰዋል። እንግዲህ አድናንሻ መርፌውን ጦርቆስ ሲያደርገው እጅ ከፍንጅ ተይዟል። ምን እንደሚፈጠር የምናየው ይሆናል። ለኋላም እኔ እጇን መስጠት አለባት ነው የምለው። እስቲ እናንተ ኮሜንት ላይ ምን ልትሉ አስባችኋል? እና በዚህ አይነት መልኩ ነው የዛሬው ማለት ነው ያለባቸው ሁኔታ ይሄንን ይመስላል። እንግዲህ እናንተም አስተያየት ሚራ እንደዚህ ማድረጓ በወንድሙ ላይ ወንድሙን አግብታ መኖሯ በዛ ላይ ደግሞ በአሁኑ ሰዓት እሱን እንደምታፈቅርና እሱን ካላገኘች እንደማትሄድ እንደዚህ ከቤት ውጪ ራሱ ሲላት ቤቱን በሱ ላይ መሸጡ አንሷት ቤቱን የኔ ነው እንጂ ያንተ አይደለም፣ ቤቱን ባንተ ላይ እንድሸጥኩ እንዳትረሳ እያለች እንግዲህ ቅሌቷን እያወጣ የተናገረች እንደዚህ አይነት ድፍረት ይኖራል? ይሄ የለም ብዬ ነው ማስበው። እንግዲህ ወንድሙንም በወንድሙ ላይ እንትን ብሎ ማለት ነው። እና ይህንን ይመስላል ማለት ነው። በጣም ነው የምትገርመው ወይዘሮ ሚራ ማለት ነው። እና እስቲ ቀጣዩ ምን እንደሚሆን እንግዲህ እናያለን ማለት ነው። ሮቤል ከሞት በሶስተኛው ቀን ይነሳል ወይስ እንደ ሳራ ይጣላል? የእጁን አገኘ ለማለት እንደ ሳራ ይጣላል እንዴ? ገና መቼ እስር ቤት ገባ? መቼ ዋጋ ከፈለ? እና እኔ እንጃ። እኔ ይሄንን ይመስላል ማለት ነው። እና ውዶችዬ እንደተለመደ እንድታበረታቱኝ እፈልጋለሁ። አበረታቱኝ፣ ሼር አድርጉልኝ፣ ቪዲዮ እንዲታይ አግዙኝ ማለት ነው። አስተማሪና ተወዳጅ የሆኑ ድራማዎቹን አቀርብላችኋለሁ። ወደፊት ደግሞ ትልልቅ ነገር እንደማቀርብላችሁ ከህይወቴ ብዙ አስተማሪ ነገሮች ስላሉኝ አንድ ቀን በተመቻቸ ሰዓት
የህይወቴን ከምን እንደተነሳው የት እንደደረስኩኝ ለእናንተ የማቀርብላችሁ ይሆናል ማለት ነው። የሰው ልጅ ወድቆ እንደማይቀር እጅግ ትልቅ ትምህርት ከኔ ትማራላችሁ ማለት ነው። ማንኛውም ሰው ቢጥላችሁ፣ ቢወቅሳችሁ፣ ምንም ቢያደርጋችሁ እግዚአብሔር ካለ ሁሉንም ነገር እንደምትሻገሩት ከህይወቴ ትክክለኛ ከህይወቴ እንዴት ሆኜ እንዳለፍኩት እንዴት ሆኜ እንደተሻገርኩት የምነግራችሁ ስለሚሆን እናንተም ደግሞ ለዚህ ቤት አዲስ ስትሆኑ ሰብስክራይብ አድርጉ፣ አበረታቱኝ። እስከ ዛሬም እንግዲህ በእናንተ ብርታትና በእናንተ ኃይል እዚህ ደርሻለሁ ከእግዚአብሔር በታች ማለት ነው። አሁንም እንደምታበረታቱኝና ከጎኔ እንደምትሆኑ ባለሙሉ ተስፋ ነኝ እና ሁልጊዜም ከልብ አመሰግናችኋለሁ። ውድ የምወዳችሁ የማከብራችሁ የሀገሬ ሰዎች ውድ የሴና ቤተሰቦች እንግዲህ ይሄንን ይመስላል ማለት ነው። እንግዲህ ከዚህ ድራማ ምን እንደምትማሩ እንግዲህ ብዙ በውስጡ እንግዲህ ወንድሙ አይኑ ተይዞ እንግዲህ እዛ ጋር ሚስቱ በሱ ላይ ስትማገጥ ወንድሙ ደግሞ እዛ እንግዲህ የሰው ገሎ አውጥቶ እስኪ ቀብር ድረስ ይሄን ያህል አድናን ሳይባንን ሉሃና ያባነነችውን እንዴት ነው ይሄ እውነት እየወጣ የሚሄደው? እንዴትስ ነው አይናችንን መግለጥ ያለብን? ከጎናችን ያለ ሰው እንዴት አድርግቶ ነው እየወጋን ያለው የሚለውን ብዙ በውስጡ በቀልድ አስመስሎ ይሄ ድራማ በውስጡ የሚያስተምሩን ነገሮች አሉት ማለት ነው። እንግዲህ ወንድሙን አጠገቡ ጋር አስጠግቶ እያስታመመው ሽባ ነው ብሎ እሷ ግን ጤነኛ ሆኖ እዛ ጋር ብዙ ያሳለፍናቸዋልና እያደር ደግሞ ብዙ ነገርን ያስተምረናል ብለን ተስፋ እናደርጋለን። ስለዚህ በየጊዜው ይለቀቅላቸዋል ማለት ነው። ለዛሬ ይሄንን ይመስላል። ስለነበረን ቆይታ ከልብ አመሰግናለሁ። ስለምታደርጉልኝ ትብብር ሁሉ ከልብ እያመሰገንኩኝ ከወዲህ ሰናበታችኋለሁ። መልካም ቀን